ማለት ነው አይደል ተጣጣ ማለት ነው ይረጃ በስተርጅና ቁንጅና ተመልከቱ እንደዚህ አይነት እንዴት እንደዚህ ይደረጋል ከዚህ በኋላ እንዳትናገር አበቃ ምክንያቱም በኮዬ ፈጬ ከሚስቱ ውጪ የወለዳትን የ2 ሳምንት ልጁን ከድብቅ ፍቅረኛው ጋር በመተባበር አንቀው ከገደሉ በኋላ አንገቱን ቆርጠው የቀበሩ ግለሰቦች በዙ ልጅ 10 ቀናቶች ውስጥ ጥፍራችሁንም ጸጉራችሁንም መቁረጥ አትችሉ ሙስሊሞች ሆናችሁ ጥንቃቄ አድርጉ ሙአዝ ሐቢብ ጉዳይ እንግዲህ መነጋገሪያ ሆኗል ቀጥሏል እሱ መቅደም ያለበት ስቲል ይሄን ጉዳይ እስኪመጣ ጠብቀው የስንት የተቸገሩ ሰዎች ይያሉ እያንዳንዷን ደግሞ እናቃቸዋለን እንደዚህ ዝንጥ ብለው ምናምን ካሜራ ምናምን አድርገው ሲመጡ ህዝቡ ተጫውተውበታል ካንተ በላይ የተጫወተባቸው ሰው አለ በነገራችን ላይ ቀና አለ ለምትሉኝ ማለት ነው እንዴት አልቀናም እህቶቼ ብራቸው በማይሆን መንገድ ላይ ሲጥሉት አያሳዝኑኝም فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمه الله وبركاته سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያለው ኢንሻአላህ ዛሬም ከመገን ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን በዚህ ቻናል ጠፋ ብያለሁ እናንተም እየተመለከታችሁ አይደለም አራታው ሌላ ነገር ካልተወራ መለከቱ ማለት ነው በጣም አዝኛለሁ እንግዲህ መልካም ስራዎችን ባለፈው በተለይ ከመስጊድ ጋር ተያይዞ ለቀቀ ነበር በ3 ቀኑ ዛሬ ነው ገና 1000 ሞላው ሱብሃንአላህ ወላሂ ለማንኛውም በዛ አጋጣሚ ሁለተኛ ቻናሌ ደግሞ 40000 ሰብስክራይብ ገብቷል ማሻአላህ ከልብ አመሰግናለሁ ሄልቶ እንዴ ወደዛ ልገልበጥ ተው በዛ በየጊዜው እየለቀኩኝ ነው ጥሩ እንግዲህ ቪው ማለው ነገር ግን እባካችሁ ቪዲዮ ስለቅ ላይክ አድርጉ ኢንሻአላህ ምን ማማርበት ቪዲዮ አለ ኢንሻአላህ ላይክ ያረጋችሁት ቪዲዮን እንጀምር እና ተጥፎ ለማንኛውም ሙቀት በጣም ከባድ እንዴት ነው ጾም ማሻአላህ መብሩክ የምትጾሙ ሰዎች አላህ ይጨምርላችሁ ኢንሻአላህ አላብዛባችሁ ቀጥታ ወደ ቪዲዮ አልፍኩላችሁ በዙ ልጅ 10 ቀናቶች ውስጥ ጥፍራችሁንም ጸጉራችሁንም መቁረጥ አትችሉ ሙስሊሞች ሆናችሁ ጥንቃቄ አድርጉ በደም ሼር ኮፒ ዱት ሪፖስት አድርጋችሁ አንድ ሰውን ከስተቱ ብንመልስ እስከ መልካም አጅሩን አብረን እንካፈላለን ነብዩ ሰለላሁ ዐለይሂ ወሰለም ሁላችሁም ኮሜንት ላይ ሰላዋት አውርዱ እዚህ ሰሂህ ሐዲስ መሰረት እንደዚህ ብሏል በዙ ልጅ 10 ቀናቶች ውስጥ ጸጉሩንም እንደዚሁም ጥፍሩንም ከሰውነቱ ላይም ምንም አይነት ነገር ማንሳትም መቁረጥ አይችልም አረፋ ቀን መስዋዕት እንደዚሁም ደግሞ ኡዱያ መፈጸም የሚፈልግ ሰው ወይም ደግሞ ኡዱያን የሚያደርግ ሰው ብለውናል ኡዱያ ወይም መስዋዕት ማድረግ ማለት ከአረፋ ሰላት በኋላ እንስሳዎችን ለአላህ ብሎ ማረድ ማለት ነው አላህ የዙልጃን 10 ቀናቶች በአግባቡ ከሚጠቀምባቸው ባሮች አድርገን አሚን በሉ ስርዓታችን ከዛ ካልተማረን እድሜ ልክና ኖርማሊ በቃ 24 አመት ታስሮ ይወጣል ማለት ነው ሰው እኮ በዚህ ልክ ወንጀለኞችን ያበዛን ያለንበት ህጋችን ግን የራሳችን ልጅ ምን አይነት እረ ሱብሃንአላህ አላህ ይጠብቀን አስተግፊሩላህ ለዚህም ነጅና ነው ማለት አላህ ይጠብቀን ሁላችንም ነገር ግን የህግ ስርዓታችን ካልተሻሻለ اللهم امين يا رب العالمين ان شاء الله በነብያችን ላይ ሁላችንም ሰላዋት እናወርድ ይገባል اللهم صل وسلم على سيدنا محمد صلى الله عليه وسلم ان شاء الله በዚህ 10ቱ ቀናት ደግሞ ከይር ምንሸመቱ ሁላችንም እናድርግ ዱዓ ልናበዛ ይገባል እንዲሁም ደግሞ ጾም ምንችል ሰዎች እየጾም ነው በያስባለሁ እና አላህ ያበርታችሁ ان شاء الله ደግሞ በዙ አጋጣሚ መጨረሻዋን በተለይ ሐሙስ ቀን ማለት ነው ሁላችንም እንድንጾም ለማለት ወዳ ኡዱያ ማረድ የፈለግን ያሰብን ሰዎች ጸጉራችን ጥፍራችን እንዲሁም ደግሞ ከሰውነታችን ላይ ምንም ነገር ማንሳት እንደሌለብን ሁላችንም እናውቃለን በያስባለሁ ማናውቅ ደግሞ አውቀናል ከአረፋ ካረድን በኋላ ማለት ነው ከሶላት መልስ እናርዳለን ከዛ በኋላ ነው እንግዲህ መቆረጥም ምንም ነገር ማድረግ የሚቻለው ማለት ነው እጅግ የሚያሳዝን መረጃ ነው የተሰማው እስኪ በጋራ እንመልከት የኛ ሀገርንም ህግ በኮዬ ፈጬ ከሚስቱ ውጪ የወለዳትን የ2 ሳምንት ልጁን ከድብቅ ፍቅረኛው ጋር በመተባበር አንቀው ከገደሉ በኋላ አንገቱን ቆርጠው የቀበሩ ግለሰቦች በእስራት ተቀጡ አንተም በትዳር ላይ እኔም ከትዳሬ ውጪ ስለወለድ ነው ለህይወታችን ጥሩ አይደለም በማለት ልጃቸውን ተመካክረው የገደሉት ወላጆች በእስራት መቀጣታቸውን የሸገር ከተማ አስተዳደር አቃቤ ህግ ጽሕፈት ቤት አስታውቋል። ተከሳሽ እሙዬ ካሳዬ ነዋሪነቷ በሸገር ከተማ አስተዳደር ኮዬ ፈጬ ክፍለ ከተማ ገላን ወረዳ ጩፌ ቡኬ የተባለ ስፍራ ነው። በዚህ አካባቢ በተለያዩ ስፍራዎች እየሰራች እዛው አካባቢ ከሚኖረው እሸቱ ሮባ ከተባለ ባለትዳር ጋር ፍቅር መጀመሯና መጸነሷ ተገልጿል። በዚህም ልጇን ስትወልድ ከጋብቻ ውጪ መውለዷ ራስ ምታት ሆኖባታል። እሸቱንም በመጥራት የኔም ወደፊት የትዳር እድል እንዳይበላሽ ያንተም ትዳር በዚህ ልጅ አደጋ ላይ እንዳይወድ
እንዲጸድቅ መወገድ አለበት በማለት ሀሳብ ማቅረቧን የሸገር ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት የሴቶች የህፃናትና የህገ ወጥ የሰዎች ዝውውር ወንጀል ምርመራ ዳይሬክተር አቃቤ ሕግ የሺ በንቲ ለብስራት ሬዲዮ ተናግረዋል። መስከረም 29 ቀን 2017 ዓ.ም ገና ከተወለደ 2 ሳምንታት ያስቆጠረው ወንድ ልጇ ለሁለተኛው ተከሳሽ እሸቱ አንገቱን አንቀህ ግደል፣ የእጅ አሻራ እንዳይገኝ ደግሞ አንገቱን ቆርጣ ለብቻ ቀበር በማለት ትዕዛዝ ተሰጠውና ልጁን አስረከባም ትሄዳለች። እሸቱ የ2 ሳምንት ወንድ ልጁን ተቀብሎ በተሰጠው መመሪያ መሰረት ህፃኑን አንቆ በመግደል አንገቱን ቆርጦ ጫካ ውስጥ ጥሎት ይሰወራል። ከሳምንት በኋላ የአካባቢው ሰዎች የተጣለ የህፃን ልጅ አስክሬን በማየታቸው ለፖሊስ ጥቆማ በመስጠት በተደረገው ማጣራት እሙዬ ካሳዬ በቁጥጥር ስርም ትውላለች። ድርጊቱን በእሷ ትዕዛዝ እሸቱ ሮባ እንደፈጸመ ለፖሊስ በሰጠችው ቃል ታረጋግጣለች። ፖሊስም እሸቱ ሮባን በቁጥጥር ስር አውሎ የምርመራ መዝገቡን በሰውና በሌሎች የሰነድ ማስረጃዎች በማጠናከር ለአቃቤ ሕግ ይልካል። አቃቤ ሕግም በወንጀል ሕግ 531 ህዝባር 1 እና 544 በከባድ የሰው መግደልና ህፃንን መግደል ወንጀል ክስ ይመሰርትበታል። ክሱን ሲከታተል የቆየው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ባሳለፍነው ሳምንት በዋለው ችሎት ተከሳሾቹ ሰውን ለመግደል አስቀድሞ በማሰብ ተዘጋጅተው ህፃን ልጅን በአሰቃቂ ሁኔታ መግደላቸው ሁለቱም ተከሳሾች ጨካኝ፣ ነውረኛና አደገኛ መሆናቸውን የሚያሳይ በመሆኑ አንደኛ ተከሳሽ እሙዬ ካሳዬ በ24 ዓመት ጽኑ እስራትና ሁለተኛ ተከሳሽ እሸቱ ሮባ በእድሜ ልክ ጽኑ እስራት እንዲቀጡ የወሰነባቸው መሆኑን አቃቤ ሕግ የሺ በንቲ ጨምረው ለብስራት ሬዲዮ ተናግሯል ስትል ጀማዓ ሱብሃንአላህ ኢና ሊላሂ እንዴት የራሳችሁን የገዛችሁ ልጅ አዲስ ከእናንተ ጋር ከሚመሰረት ሰው ጋር አሳልፋችሁ ሰጣላችሁ ልትገላላችሁ። በባለፈው እንደዚህ አይነት ተከስቶ ነበር። እድሜ ልክ ሳይሆን እንደዚህ 4 ዓመት ምናምን ዝብኬ ሳይሆን የሞት ፍርድ ነበር የተፈረደባቸው ሁለቱ ማለት ነው። የገዛ ልጇን በዛንኛው በአዲሱ ፍቅረኛው አስገድላ ማለት ነው፣ አስደፍራም ጭምር እና እንደዚህ አይነት ነገር ነው። አሁንም እዚህ ጋር እየተመለከተ እንደዚህ አይነት ነገራቶች ሚዲያ ላይ አልወጡም፣ ይፋ አልሆኑም እንጂ ብዙ እንዳሉ እናውቃለን ማለት ነው። በእንደዚህ አይነት ይሄ ማሳያ ነው ብዬ አምናለሁ። ነገር ግን ወንጀለኞችንም አሁንም እያበዛን ያለበት ሁኔታ፣ አሁንም ህፃናቶች፣ አሁንም እንግዲህ ወንጀለኛ ደግሞ ህፃናቶች፣ ሴቶች እየተደፈሩ እየተገደሉ ብዙ ወንጀለኞችን እያበዛን ያለንበት ሁኔታ ነው። የሰሞኑ የሙአዝ ሀቢብ ጉዳይ እንግዲህ መነጋገሪያ ሆኗል፣ ቀጥሏል። እሱም ደግሞ መልስ ሰጥቷል። ጭራሽ እስከ ዛሬ ድረስ የተቸገሩት ትዝ አላሏችሁም? ይሄን አጀንዳ ሳነሳ አሁን ነው እንዴት ትዝ ያላችሁ እያለ እስኪ እንመልከትና እነ ሙቤ የሚያስተላልፉት መልእክት አለ። መቅደም ያለበት ስቲል ይሄን ጉዳይ እስኪመጣ ጠብቀው የስንት የተቸገሩ ሰዎች እያሉ በዚህ ሰዓት ነው የሚታያቸው። በእነሱ በኩል ካልሄድክ አይሰሙም። እያንዳንዷን ደግሞ እናውቃቸዋለን። በደንብ አድርገን ነው የምናውቃቸው። ወላሂ በደንብ አድርገን ነው የምናውቃቸው። በቃ ሰው ፊት እንደዚህ ዝንጥ ብለው ምናምን ካሜራ ምናምን አድርገው ሲመጡ ህዝቡ ተጫውተውበታል። ሱብሃንአላህ፣ ካንተ በላይ የተጫወተባቸው ሰው አለ። በነገራችን ላይ አሁን ራስን ጥሩ ለማድረግ እዚህ ጋር ሰዎችን እንትን እየተናገረ ያለበት ሁኔታ ነው። ተመልከቱ። እሱ አሁን እዚህ ጋር መጥቶ እየተጫወተብን ነው። ለዛውም በፈጣጣው መጥቶ ማለት ነው። የሆነ ከሐቅ ጎን ላይ ምናምን በስርዓት የነብዩ ሰለላሁ ዐለይሂ ወሰለም ስም እንኳን መጥራት አይችሉም። መሐመድ እኮ ነው የሚሉት። በስርዓት ቅርአት እንኳን ፋቲሃ በስርዓት በተጅዊድ እንኳን መቅራት አይችሉም። ቢድዓ እንኳን ለማለት ብድዓ አይደለ እንዴ? ትርጉም የሌለው ወሬ ተመልከቱ። ሱብሃንአላህ፣ በጣም የሚያስጠሉ። በነገራችን ላይ እነሱ አሁን እየሰሩ ያሉ ነገራቶች ትክክል ነው። አሁን በቃ ብዙ ነገር እያለ የተለያዩ ቪዲዮዎች በዛኛው ቻናል ሰራ ነበር። ብዙ አይነት ቪዲዮ ሲያወጣ ነበር። በነገራችን ላይ እንደዚህ ሰላዋት እያለ እነዚህ ተመልካቾቹ ሲወጡ እንዴ ለምን ትወጣላችሁ? ላቁመው እንዴ ሰላዋቱን ተመልከቱ። እዚህ ድረስ ማለት ነው፣ ለገንዘብ ጭምር እንደሚል ማለት ነው። በስመ ነሺዳ ሽርክና ቢዳዋቹ አይደል እንዴ እየተስፋፉ ያለበት የሙዚቃ መሳሪያ ተጠቅመው ብዙ ነገር የያዝኩት ስራ ትክክል ነው። እንዲሁም ደግሞ ብዙ ነገር ነው እየተወራው። ለማንኛውም ለጥንቃቄም እንዲሁም ደግሞ ሙቤ ያስተላለፈው መልእክት እጅግ ወሳኝ መልእክት አለ። እሱን እንመልከትና ልንጠየቅበታለን። ወላሂ የምናወጣው ለምን አንዲት ብር አትሆንም? ድንቡሎ ሳንቲም እቺ እህቴ ትጠይቅበታለች። 1 ሪያል ብሰጥ ያ ሪያል እዚህ ስቱዲዮ ላይ የገባው እያንዳንድ ዘፈን የሚመረተው በዚህ ስቱዲዮ ላይ እያንዳንድ ነሺዳ ሙዚቃ ሽርክ ዘፈን እዚህ ስቱዲዮ ላይ የሚቀረጸው ነገ አንቺ አላህ ይጠይቅሻል። አንቺ ባንቺ 1 ሪያል የሰጠሽው ኡማውን እያበላሸሽ ነው። ሳህ ወላላ ሳህ አይደለ? ትቀናለህ ለምትሉኝ ማለት ነው።
እንዴት አልቀናም? እህቶቼ ብራቸው በማይሆን መንገድ ላይ ሲጥሉት አያሳዝኑኝም? አላስጠነቀቅም? ተጠንቀቁ ማለት የለብኝም? ስንት እህቶቻችን በሱ ነሺዳ እየወጡ እርቃናቸውን ጥለው እየጨፈሩ የእነሱን ቪዲዮ እንኳን አጥፉልን እያልን ቀን ማታ እየለመናቸው። ተው እህቶቼ፣ አኺራን አስቡ። ዱንያ መታዑን ቀሊል ነው፣ ነገ ይቆጭሻል። ስንት እህቶቻችን ከሞቱ በኋላ መጥተው እኔ ጋ ሙቤ እባክህን እች ልጅ ምስኪን ናት አታቅም፣ ሳታቅ ነው ግባና ቪዲዮን ተመልከተው፣ በነሺዳ በሙዚቃ ቪዲዮ ሰርታለች፣ እች እህታችን ወደ አኺራ ሄዳለች፣ አካውንቷን አዘጋልን ብላችሁኛል አላችሁኝ? አካውንቱ ላይ የማን ነሺዳ የማን ዘፈን ነበር? ሳህ መታችሁ እኔ ጋ እዚህ ቤት ሙቤች እህታችን ገንዘባችንን ከሐራም እንጠብቅ። ያለንን ገንዘብ መልካም ስራ ላይ እናውል። በቃ ሙቤ ትክክለኛ ነገር እያንዳንዳችን እንጠይቅበታልና ጥንቃቄ ልናደርግ ይገባል። ቀንተህ ነው ሁሉ እያሉት የተለያዩ ሰዎች ቪዲዮ የሰሩት ተጽዕኖ ፈጣሪዎች ቲክቶክ ላይ እንግዲህ እየተቃወሙ ሲመጡ ሌሎች አካላቶች እሱን የሚወዱት ለሱ የሚያሽቀብጡ አንዳንድ አህባሾች አሉ። እነሱ እንግዲህ ቀንተህ ነው እንዴ ምናምን እያሉ ብዙ ሲሉት ነበር። አዎ ቀን አለው ብሎ መልስ መልሷል። ልክ ነው በቃ። እና ጥንቃቄ ልናደርግ ይገባል። ሁለት እብዶችን እንመልከት እስኪ። ይሄ ከየለቱ በጣም የተለያዩ ነገር እየተመለከትን ነው። እነዚህ ሰዎች ደግሞ ትንሽ ፈተው ነበር፣ አሁን ደግሞ መጡብን። ማን ነው አስሯቸው የለቀቃቸው በታሰሩበት? በዚህ ደረጃ በስተርጅና ቁንጅና ተመልከቱ። እንደዚህ አይነት እንዴት እንደዚህ ይደረጋል? ያጀማ ሱብሃንአላህ። ይሄው እየረገጣት እሷም ደግሞ እንትን ያለ ምንድን ነው የሚያስተምሩት? እንመልከትና እስኪ ቢጃማዋን ሁሉ ስትቀድ ነበር። ሀዋና ጀማል አብደዋል። በቃ ለይቶላቸዋል። ማለት ነው አይደል? ተጣጣ ማለት ነው። ጀማል ደግሞ ምን ይችላል? አንተ ምን ይወቅሽ? አረጋር ታብ እንዴ አሁን ጨምር እንዳልቀዳብ እንግዲህ ይደርዛ ጂብ ቆያውን እኔ ላይ ጨምረ ምን አስቀዳካ? አሁን ማን እየመከረ እንደሚለቅብኝ ነው እኔ ግራ ይገባኝ። ባላ አሁን ቆይ ለምንድን ነው እኔ ላይ የምታፈሰው ነው ጥያቄ። እኔ አንተ ላይ አፈሰስኩ አይደል? እኔ ላይ ለምንድን ነው የምታፈስብኝ? ጅል ምን አይጨልታ። ለማንኛውም ተራቁ ተሰኪ በላሽና አገልሻለሁ እና ይበላሽልክ የወራስ ስልኬ ላይ እንዳፈሰስካው። ለማንኛውም ፕራንኩ ተሳክቶልኛል እያለች ነው። ተመልከቱ፣ በዚህ ደረጃ ማለት ነው። እስኪ ደግሞ ሌላኛው ቪዲዮ እንመልከት። ከዚህ በኋላ በቅቶኛል ያንተ ህይወት። እሺ ሁሩ በጣም በቅቶኛል። የምሬን ነው። ከዚህ በኋላ እንዳትናገር አበቃ። ምክንያቱም እኔ ያንተ መቀለጃ ምናምን አይደለሁም። በቃ ጭራሽ ያንተ መቀለጃ አረከኝ እኮ ምንጣፍ አረከኝ። አረን ያልገዛም አትግደጂ አበደችኝ። ዝም በል በቃ። ከዚህ በኋላ አንድ አማርኛ አልፈልግም። እየሰማኸኝ ነው? ሰልችቶኛል። አንተ መሸከም ምናምን ሰልችቶኛል። እና ቢጃማው ምን አደረገሽ? ቢጃማው ምንም ያርገኝ ምንም ያንተ ህይወት በጣም ዝች ጋር ደርሶኛል። ምክንያቱም እኔ መሸጋገሪያ ያደረከኝ እኮ ጭራሽ መሸጋገሪያ ይሆናል አይደለ? በቃ ባዶሽን እና ይሄን ከለጅና ባዶሽን አዎ እንደዛ ይሻለኝ። ማበድሽን ይልሽ እንዴ እየቀለልኩ ምናምን አይደለም። ከዚህ በኋላ ስነ ስርዓትና ክብርን ይዘህ የምትኖር ተሆነ እንካ። ከዚህ ውጭ ግን ምንም ነገር በቃ መነጋገርም ማውራትም አልፈልግም። እየሰማኝ ነው አይደለ? ቢጃማ ምን አደረገሽ? ሀዋን አላህ ሁላችን ቪዲዮ ይስጠን። አላህ መጨረሻችን ያሳፍርልን። አላህ ያስተካክለን። በጣም ያሳፍር። ምን ተብሎ ነው አሁን የሚለቀቀው? ለማን ምንድነው የሚያስተምረው? ምንድነው ይዘቱ? እባካችሁ ይሄ ነገር አሁን እኔ በነገራችን ላይ እውነት እኮ ይመስላችኋል። ገብታችሁ ኮመንት ላይ የምትንጫጩ የምታለቅሱ፣ ግማሻችሁ ለሀዋ ታግዛላችሁ፣ ግማሻችሁ ለጀማል ታግዛላችሁ። ምን አይነት ነገር ነው ይሄ ነገር? እውነት ይመስላችኋል? አንድ ኮመንትም እንደምታውቃላችሁ የት ነው ያሉበት ድረስ ሂደን እንግረፋችሁ ይላል። ለማንኛውም ፌክ ነው፣ እየተነጋገሩ ነው ሁሉ ነገር። ከሰለቻት እቺ ልጅ ማለት ነው ትታው ትሄድ ነበር። እዚህ ጋር ሚዲያ ፊት ለፊት ካሜራ ደቅነው ይጫወታሉ። ነገር ግን ጨዋታ ሊያምር ይገባል። እንኳን እነሱ ባለትዳር ያልሆኑ ሰዎችም እየመጡ ብዙ ነገር እያደረጉ እየተመለከተ ነው። ነገር ግን ባለትዳር ናቸው፣ ጨዋታ ይጫወቱ፣ ብዙ ነገር ማስተላለፍ ይችላሉ፣ ብዙ ነገር ከዚህ እንትን። ይሄ ግን ምንድን ፊት ለፊት ካሜራ ፊት ለፊት እየረገጣት እሷም ደግሞ ቢጃማ እየቀደደች አዲስ ፍቅር ሲያመናቀር አንል። አዲስ ሙሽሮች አይደሉም እነዚህ ሰዎች።
በስተርጅና ቁንጅና እንበላቸው እንግዲህ አላት። ገንዘብ ብዙ ነገር እያደረገ ነው፣ እያሰከረ ነው። ዶላር እይታ ቪው ሲመጣ በነገራችን ትዳራችሁን እንትን ላይ አትጣሉት ለማለት እወዳለሁ። ብዙ ማስተላለፍ የምንፈልጋቸው መልእክቶች አሉ። በዚህ መልኩ አይደለም ፕራንክ። እንደዚህ ብዙ አይነት ፕራንክ አሉ። በተለይ በባለ ትዳሮች እንደዚህ አይነት ፕራንክ አያምርም ለማለት ነው። እና ይህ ነገር ፌክ ነው ደግሞ አብዛኛ ውሸት ነው፣ እየተነጋገሩ ነው የሚሰሩት። እውነት መስሏችሁ በዚህ ነገር ባታደርጉ ይሻላል ለማለት እወዳለሁ። ጥሩ ነገር ባለን አቅም እንስራ ኢንሻአላህ። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም